አዳምጠኝ ሮቢ። ጀመር እንደዚህ የሚያበሳጭው ምንድን ነው? ምክንያቱም እስከምናውቀው ድረስ ያብን ለማናደድ ያደረጋችሁት ነገር ነው። ጓደኛሞች ስለሆናችሁ ተነጋግራችሁ አይደል? ደስታ ለአንድ ቀን ብቻ ሆነ ማለት ነው። በጣም ያሳዝናል የእውነት። አሁን ሄሉን ለመናገር ነው የመጣሁት። እንዴ ባለትዳር ከሆንሽ እንዴ ባለትዳር መሆን ከፈለግሽ ጓደኛ እያለሽ መተቃቀፍ አይጠበቅብሽም። በእውነት አንቺ ትዳርሽን ስታከብሪ ነው ባልሽን በመተማመን በደስታ በፍቅር አብሮሽ ለመኖር የሚገድደውም የሆነው። ስለዚህ መቆጠብ አለብሽ ሄሉ። እንዴ ይሄ ደግሞ አይነ ፈጣጣ ሮቢን የምትባለው ምን ነክቶ ነው? ከሷ ጋር ምንድን ነው? ኧረ እባክህ 2 ቀን አብረህ ተራመድክና ዋጋ የከፈልክ መሰለህ እንዴ? በምን ሂሳብ ነው የምታስበው? ራስን ይበቃልሽ ነው። ሲቀጥል ደግሞ ሄሉ ምንድን ነው የወንድ ጓደኛ ያስፈልገኛል አልሽበት ምክንያት አልገባኝም። እሱ ልዩን እንትን ስላለ ይሄ እኮ የፉክክር ቤት አይደለም ትዳሩ። ገባሽ? ነገ የምታጩን ነገር ዛሬ ለማድረግ የለብሽም እንዴ። የወንድ ጓደኛዬ ነው ማለት ምን ማለት ነው? ያብም ተረጋጋ። እንዲህ መሆን አይጠበቅብህም። ምክንያቱም ለነገሩ እሱም እሷ ጋር ያለው ነገር ትክክል አይደለም። እሱ አሁን ይህን ያህል መንቀጥቀጥ አይጠበቅብሽም ነበር። ለምንድን ነው የምታስረጪው? ሲጀመር በቃ እዚህ ጋር ያብ ፍቅረኛሽ ነው፣ ባልሽ ነው፣ ትዳርሽ ነው አይደለም? ስለዚህ ምን አስፈለገ መርበትበት? ምን አስፈለገ እንደገና ለብቻውን ማስረዳት? ምን ፈልግሽ ነው? እንዲህ ስለሆነ ሊሄድ ጥሎ ነበርና መመለስ ነበረብኝ ምናምን ብለሽ ታስረጂው? ክብር ስጪ መጀመሪያ ለባልሽ። የምትወጁ ከሆነ ክብር ስጪ። ለምታፈቅሪው ለምትወጁ ክብር ስጪ። ልዩን አይታችሁ ሰላል ደግ ናት በጣም እውነት ማለት የተረጋጋች ሰው ናት። ሲቀጥል ደግሞ አስተዋይ ናት። ሳያት በጣም ሄሉ ምን ሆነች ነው? ደስ ብሎን ገና እየሳቅን እንደገና ሌላ ድፍርስ ታገቢያለሽ። ስለዚህ ሮቤል ምንሽ ነው ሲጀመር? ጥርግ ይበላ። ከባልሽ ይበልጣል፣ ከህይወትሽ ይበልጣል፣ ከኑሮሽ ይበልጣል ማለት ይሄ እኮ ኑሮሽ እኮ ነው። ያብ ኑሮሽ ነው፣ ህይወትሽ ነው፣ ባልሽ ነው፣ ትዳርሽ ነው። ታዲያ ምን ይሰራልሻል እንደዚህ አንገበገበሽ? እንዴ ሲቀጥል ኪራ ያብንና ሄሉን ሳታማክር ባለፈው ከተፈጠረው ጋር እያወቅ እንደዛ ደብድቦት እንደዛ ደም ተፍቶ እያየክ ዛሬ ላይ እንደ ቀላል ይዘው መምጣት አልነበረብህ። መጀመሪያ መጠየቅ ነበረብህ። ለማስታረቅም ሆነ እንዴ እቤት መምጣት አልነበረበትም። ያብ አንቺን አሞሻል አይደለ? ሄሉን አሞሻል። አውሮ ላዳምጣችሁ አለ። አንቺ ግን በጣም እንትን ብለሻል። እንደምትወጁና እንደምታፈቅሪ ነው የምትመስዪው። ምን ችግር አለ እንዴ? ትወጂዋለሽ፣ ታፈቅሪዋለሽ ወይስ ምንድን ነው እንዴ? ጅል ልበልሽ ወይስ ምን ልበል? ከባድ ነው። ስለዚህ ወንድ ልጅ ከምንም በላይ ክብር ይወዳል። ንግግር ስሚ፣ አክብሪው። ከማይፈልገው ሰው ጋር አትገናኝ። ልብሽን አንድ አድርጊ፣ አለዚያ በዚህ አስቀጥይም። እንዴ አንቺ እንደምትቀኙ እሱም ይቀናል። እና ሰላም ያለን ህይወት አስተካኪ። ሰላም ያለው ህይወት ደግሞ ከፈለግሽ ሰላም ስጭ ለሰው። የእውነት እና አንተ ሳታስፈቅዳቸው አምጥተህ እንደገና ይቅርታ ማለት የለብም። ይሄ ሁሉ አበጣጠ ይሄ ሁሉ አድርገህ
ምን ሊፈጠር ይችላል ብለህ ማሰብ ነበረብህ። መጀመሪያ ላናግራቸው ፊት እንዴ ትናንት እንደዛ አድርጎ ሲያየ ዛሬ ላይ ማስታረቅ ጥሩ ነው። በእርግጥ ግን መቶስ ምንድን ነው ያደረገው? ረብሾ ሄድ አይደለም ያደረገው አይተሃል። ሲቀጥል ሄሉ ቋሚ ሰው ሁኚ፣ ልብሽ አይወላወል እንዴ። በጣም የሚገርም ነው። እና አንቺ የሆነ ነገር ብለሽዋል። ልጁ ተስፋ ሮይ የሚባለው ተስፋ ይዞ ነው የመጣው አንቺ ጋር ገባሽ? አንቺ ጋር መናገር ያለብሽ ነገሮች አሉ፣ ልትናገር የምትፈልጊያቸው ነገሮች አሉ። በቃ ብቻሽ ማውራት ፈልገሻል፣ ልታታዩ ማለት ነው። እሱንም ይሄ የሴቶች ባህሪ ነው፣ እናውቀዋለን። ምክንያቱም ከሱ መጠላት አትፈልጊም፣ ከያብ መጠላት አትፈልጊም። ያ ሊሆን አይችልም። አንዱ ምረጭ፣ በቃ አንዱ ምረጭ። ያብስ መጎዳት አለበት እንዴ? ወይ ሴት ስለሆነች ብቻ ለሴት እያገዝን ስለሆነ ለአንቺ ብቻ ልናገዝ አንችልም። ወንድ ልጅም ሲጎዳ ሲጠቃ ማየት አንችልም። እና ሮቤልን የሆነ ነገር አለ እንዴ። ስለዚህ ድሮም የተጠረጠረ ነገር ነበረ፣ ጠርጥሬዋለሁ። አሁንም ያብን እንዳይመታው መጠንቀቅ አለብን። ያብ እኮ ስታቅፊ እኮ የሚረሳ ልጅ ነው። በቃ የዋህ ነው፣ ስለሚወድሽ ማለት ነው። ስለዚህ አሁንም ቢሆን ያም ጓደኛዬ ነው ያም እንትን ነው ብለሽ እንትን ማለቱ ጥሩ ነው ያላስብም። እውነት ትንሽ እንትን በሉ፣ በቃ ወደ ራሳችሁ ሀሳብ ስጡ። የእውነት አንቺም እኮ ማንም አይብኝ፣ ማንም ሰው እንትን አይበልብኝ፣ እቀናለሁ እንደምትይው እውነቱ ነው። ወንድ ነው በግልጽ እንደሚቀና ነገረሽ፣ በቃ ነገረሽ። እሱ ግልጽ ስለሆነ ነገረሽ፣ እውነቱን ነገረሽ። ከሌላ ወንድ ጋር ሳይሽ እናድዳለሁ፣ ማየት አልፈልግም ከዚህ በኋላ ብሎሻል። እንደገና ለንግግርሽም ተቆጠቢ። ስለዚህ ተናግረሽ አታስረጂው። እንደዛ ተናዶ ተረጋጋ ብቻ ነው የምትይው። ለምንድን ነው የማይናደደው እንዴ? እሱ ሲጀመር የዋህ ትሁት እንደሆነ እናውቃለን። ስለዚህ አሁንም ቢሆን እውነት ኪራ እንግዲህ ምስቅላቸውን አወጣክ፣ ቅድክ ይሄ እንደነበር ነው የሚያስታውቀው። እውነት እንዴት ነው ሁሉም እንደገና አዝኖ ብቻ የእናንተ እንደዚህ ማድረግህ በጣም ያናድዳል። ጭራሽ አትናደድ የሚል ነገር መስጠት የለብም እና ማለት የምፈልገው በጣም የሚያሳዝነው በዚህ መልኩ ደስ አይልም። የኪራ ስራ ምቀኝነት ነው የሚመስለው። እውነት እንጃ በጣም ያሳዝናል። ሄሉ ለደስታ ያልተፈጠረች ሰው ትመስለኛለች። በቃ እኔ የምናገር የምፈልገው ብቻ ከማይፈልገው ሰው ጋር አቱኝ በቃ ልቅ የዛንም እንትን መዝጋህ አለብሽ። ገባሽ? ሮቤል የሚባለው የራሱን ህይወት ይምራ። ምን አድርገው ነው በአንድ ቀን ይዘሽው መጥተሽ ለማናደድ ነው ያመጣሽው? እንትን እንዲል ነው እንጂ እዚህ ድረስ ስፒት ይላላችሁ ብለን አይደለም ያመጣሽው አይደለ? ስለዚህ አሁንም ቢሆን በቃ ይብቃ እንዴ። በጣም ያሳዝናል የእውነት። እኔ ኪራ ምን አስበህ እንደጠራሁ አላውቅም። በሰው ህይወት እንደ ጨዋታ ገብተህ በጣም ያስጠላል። ሄለን አቋም ይኑርሽ። አሁን ደግሞ ምን ባለፈው ተደበደበ ይሄ ልጅ፣ አሁን ደግሞ ምን እንደቀረው አይታወቅም።
እና በጣም አበሳጭተሽኛል። ምክንያቱም ልጁ ላይ በቃ ወይ ከህይወት ውጪ ወይ ከዛ ጋር ቀጥይ፣ ወይ ከሱ ቀጥይ ወይ ደግሞ ከህይወት ውጪ። ይሄ ነው ልልሽ የምችለው። ምክንያቱም መጎዳት የለበትም ያብስራ። በዚህ መልኩ ድረስ መሄድ የለብሽም። በእውነት ያሳዝናል። በጣም ነው ያዘንኩብሽ።